ዛሬ የምሬን እኮ ነው። እያይሽ አላማረብኝ አምሮ ባህል ግን አንድ ያዳምጠኝ። አንቺ ምን እያደረግሽ ነው እዚህ? ዳኒ ላውራው ነው የመጣው። ምን ማለት ነው? እዚህ ጋር ምን እያደረግሽ ነው? ምን ተፈጥሮ ነው? ቆይ ለምንድን ነው ያገኛችኋት ነው እናንተ? በመጀመሪያ ሰማኝ፣ ይኸውልህ የመጣችሁ እኮ ሕፃን ልጅ አይደለችም አይደል እንዴ? እና እራሷን የምታውቀው ምን እያደረጋችኋት ነው? ነይ አንቺ ወደዚህ ዞር በላት፣ ዞር በል። ቆይ እሺ፣ ቆይ አንዴ። ሲጀምር እዚህ ለምንድን ነው የመጣችሁት እናንተ? አንተ እጇን ልቀቃት። ምንድነው የምትሉት? ለምንድነው እንደዚህ የምታደርጉት? ማውራት ካለባችሁ ወለ አንተም አይደለም ማግኘት ያለበት ቀድሚያ እኔን ነው ማናገር ያለባችሁ። ገባህ? አንቺ እንዴት ነው ሲጀመር ከሱ ጋር እንደዚህ የምትለፋደጂው? ለቤተሰብ ክብርሽ እንኳን ቢያንስ ስነ ስርዓት አይኖርሽም? ይሄ ዝም ብሎ ባጃጃለሽ ቁጥር የምትጃጃው? አረ በጣም ነው የምታስጠይው ሄርሜላ። እንደዚህ አልነበርሽም እኮ ሚኪ አንዴ እያወራናት እኮ ነው። ምንድነው እኮ አንዴ እያወራናት ያለ ነው። ሰማ ሚኪ አንዴ እኔ ጭራሽ አልደውልም። ምንድነው? እሺ ምንድነው የምትለኝ? ሰማኝ ይኸውልህ ሚኪ አንዴ እኛ ልረጋጋና ልንገርህ። ይኸውልህ ምንም ትነግረኛ አይደለም። ካወራ እዚሁ ለምንድነው ሄርሜላን ይጠራል? ሰማኝ ይኸውልህ የተገናኙት ሊያወሩ ነው። ገባህ አይደል? ሌላ ነገር ሊፈጠር ሳይሆን ለመነጋገር ብቻ ነው የተገናኙት። ገባህ አይደል? ሰው አንዴ ተረጋጋና አብርሃም ያለበትን ነገሮች ምናምን ነገር ሊያስረዳት የተፈጠሩት ነገሮች ላይ ተነጋግረው መብት። ይኸውልህ ዳኒ ባለፈው ተረዳዳን አይደል? ተነጋገርን በቃ ሄርሜላ ወስናለች። አንዴ ይዛው ሂድና እኔና እሷ ለምን ምንም ነገር የለም። ሰላም እንዴት ናችሁ ውድ ቤተሰቦቻችን? ዛሬ ሄርሚዬ ራስሽን ጠብቂ ማለት ነውና ዳኒ በጣም አስመሳይ ሰው ነው። አሁን ላይ ግን የወንድምሽን የሚኪን ምክር ብትሰሚ ደስ ይለኛል። አብርሃም ከስህተቱ የማይማር ለሩታ ለልጁ እናት ያልሆነ ለአንቺ የማይሆንሽ ሁሌም ራሱን እንደ ልጅ የሚቆጥር ማለት ነውና ስህተቶችን እየሰራ ሳላውቅ ነው የሰራሁት እያለ እያጃጃለሽ ነው። በእውነት አንዳንድ ግን ሄርሜላ ጤነኛ ነሽ? በእውነት ቢያንስ የቤተሰብ ክብር ይቅር የራስሽን ክብር አትጠብቂም? ምንድነው እሱ? ሴት ልጅ ክብሯን ስትጠብቅ ነው ወንድ ልጅም የሚወዳትና የሚያከብራት ማለት ነው። ሰላም ውድ ተመልካቾቼ እንዴት አላችሁልኝ? ሰላማችሁ ብዘት ተረፍ ይበል። ኢትዮጵያንም ኤርትራንም በመላለም ያላችሁ ማለት ነው ሰላም ፍቅሩን ይስጣችሁ ይስጠን። ለሀገራችን ኢትዮጵያ ሰላሟን ያብዛለን እያልኩኝ እንግዲህ ለቤቴ አዲስ ከሆናችሁ ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው የምፈልገው። እንግዲህ አሁን ላይ አይታችሁ ከሆነ ምን እየተፈጠረ ነው ያለው ማለት ነው። ዳኒ በነገራችን አስመሳይ እንደሆነ ሁላችንም እናውቃለን ማለት ነው። እኔ ግን በጣም ግርም የሚለኝ ሄርሜላ ጤነኛ ነች ወይ ነው። ጤንነቷ ራሱ በጣም ነው የሚያሳስበኝ እግዚአብሔርን። አብርሃም ስንት ጥፋቶችን እያጠፋ ስንት ስህተቶችን እየሰራ በእውነት ምን ልሁን እንደምትል ግራ ነው የሚያጋባን። ምን ልሁን እንደምትል ምን እንደምትፈልግ ማለት ነው። እና በዚህ ልክ ፍቅር ነው ወይስ በሽታ ነው የያዛት? ብዙ ጥፋቶችን ሲያጠፋ አውቄ አይደለም በስህተት ነው እያለ ሲላት እሺ እያለች እንደ በግ የጠራት ቦታ በሙሉ የምትገኘው ማለት ነው። ለአንቺ ክብር ቢኖረው ኖሮ አብርሃም እውነቴን ነው አያሽም። ወንድ ልጅ ለአንቺ ክብር ቢኖረው ፍቅር ቢኖረው ቢያንስ ይሄንን ጥፋቶቹን በሙሉ ስህተቶችን አይሰራም። ለአንቺ ክብር ይጨነቃል። አብርሃም እኮ እንኳን ለአንቺ ክብር ለራሱ ክብር የማይጨነቅ ሰው ነው። በእውነት አንዳንዴ ሳስበው ሄርሜላ ለስሜቷ የምትጨነቅ ሴት ነው የምትመስለኝ። ታውቃላችሁ? ለስሜቷ የምትጨነቅ ሴት ናት እንጂ ለክብሯ አይደለም ማለት ነው። ሩታን ስትመለከቱ ደግሞ በክብሯ የማትደረደር 100% ለክብሯ የምትከራከር ለክብሯ የምትሰደብ ሴት ነች። ልዩነት አላችሁ። እኔ እንዳየሁት እንደግል እንደ አስተሳሰቤ ማለት ነውና ሁሉም የራሱን ሀሳብ ነው የሚያንጸባርቀው። በእውነት ክብርሽ የቤተሰብሽን ክብር ታዩ። እሱ ድሮ ነው ያለፈው። ልጅ እና ሚስት ያለውን ወንድ ወስደሽ የግልሽ ላርግ ብለሽ ፉክክር የገባሽ ቀን ነው በነገራችን ያንቺም ሆነ የቤተሰብሽ ክብር እንትን ያለው የቀረው ማለት ነውና አሁን ላይ ግን ሚኪ እውነቱን ነው የራሱን ችግር ሳያስተካክል ለምንድነው እያጃጃሉ ሲጠሩሽ ዝም ብለሽ የምትመጪው? እኔ ስላንቺ አይመለከተኝም ወይ እህቴ ነሽ ስትጎጂ አልፈልግም። ለአብርሃም ደግሞ 100 ጊዜ ሰጥቼዋለሁ ራሱን እንዲያስተካክል
ከጥፋቶች እንዲቆጠብ እያሉ ነው። ቆይ አብርሃም ሕፃን ልጅ ነው እንዴ? እኔ በጣም ያልገባኝ ነገር ሁሌም ስህተት ሲሰራ አብሶ ደግሞ ከሴቶች ጋራ በሚያደርገው ግንኙነት አውቆ እንዳልሆነ ሳያቅ እንዳደረጉት ነው የሚያስበው ማለት ነውና ሁሌም በቃ ከጥፋቱ ነፃ ለመውጣት ነው እንጂ አዎ አጥፍቻለሁ፣ አውቄ ነው፣ ተሳስቼ ነው የሚል ነገር ከአንደበቱ ሲወጣ አይተናናቅም። እኔ አውቄ አይደለም፣ ምን እንዳረጉኝ አላቅም፣ ደንዝዤ ነበረ፣ የተካሄደውን ነገር ምንም በፍጹም አላውቅም። ምን ማለት ነው? አይደብርም? ዳኒን አምነሽ አሁን ላይ ሄርሜላ ወደ አብርሃም ህይወት ዳኒ እየጠየቀሽ የነበረው ጥያቄ እንዴት ችለሽ ከረምሽ? ናፍቆቱ እንዴት ነበረ? ከአብርሃም ተለይቶ መኖር ህይወት እንዴት ነው እያላት ነው። አብርሃም እኮ የእናቷ ልጅ አይደለም፣ ወይ ደግሞ እናቴ አባቴ እኮ አይደለም፣ ወላጆቼ እኮ አይደለም። ገብቷቸዋል። ምንም ቢሆን ሄደው መተካት የማትችሉት እናትና አባታችሁን ነው። በቃ እናትና አባታችሁን በማንም መተካት አትችሉም ማለት ነው። ተሄዱ፣ ከዚህ ዓለም ታለፉ። ሌላ ወንድ ቢሄድ ወንድ ይተካል። ምንድነው እሷ ላይ አይደል ለሌላ ሴቶች ሲያተራምስ የነበረው? ሩታ ላይ አይደል ለሌላ ሴት ጋራ ሲሽለተለት የነበረው? ለወንድነቱ ክብር እንኳን የሌለው ማለት ነውና እንግዲህ አስባችኋል። ስለዚህ በጣም ነበረ በቃ ስራዬን ራሱ በአግባቡ መስራት አልቻልኩም። እሱን ጨክኖ መርሳት ምን ማለት ነው? ራስሽን በጣም እያጃጃልሽ ነው። ሴትነትሽን ክብርሽን ያው ከጣልሽ ቆይቷል። አሁን እንኳን ቆፍጠን ብለሽ እንደ ሴት ሁኚ። ቆፍጠን በይ፣ በቃ ይቁረጥልሽ። ምንድነው ያን ሁሉ መስዋዕት ከፍዬለት? ምንድነው መስዋዕት የከፈልሽለት? እኔ ያልገባኝ ነገር ለአብርሃም ምን አድርጋለት ነው ጋይስ? የምን መስዋዕት ነው? የምን መስዋዕት ነው የከፈለችለት? አልገባኝም። እኔ በነገራችን ላይ ምንም መስዋዕት የለውም። እንግዲህ 1 አመት አለፈው እንዲሁ ስትናኮሩ ማለት ነው። እንዲሁ አንቺም እልህ ስለያዘሽ ነው። እሱ አይወድሽም፣ አያፈቅርሽም። አሁንም የዳኒ እያጨበጨበ ነው ያለው። ወደ ነፈሰበት ነው የሚነፍሰው። ነገ ወደ ሩታ፣ ዛሬ ወደ ሄርሜላ፣ ከዛን ቀጣይ ወደ ፍቅር። ዳኒ ማለት የማይጨበጥ አውሎ ንፋስ በሉት። በቃ አውሎ ንፋስ ነውና ይሄን ያህል ፍቅር እውር አርጎሻል ወይ? ወደ ሃይማኖት ቦታ ሂጂ፣ ትረሻዋለሽ። እውነቴን ነው። ንስሐ ግቢ። በቃ እኔ አንቺ ኃጢአተኛ ነሽ፣ እኔ ደግሞ ጻድቅ ነኝ እያልኩ አይደለም፣ ባነጋገሬ ማለት ነው። ይሄኛው ትክክለኛ ፍቅር አይመስለኝም በእውነት። መስዋዕት ለምትዩ ራስሽ ወደሽና ፈቅደሽ እኮ የዱባይ 500,000 የሰዓት ወርቅ ነው ብለሽ ከዚህ በፊት የሰጠሽው አንቺ ነሽ። ምናልባት ያ ነው የጸጸተሽ። መስዋዕት ከፈልኩለት የምትዩ እሱ ሊሆን ይችላል። ሌላ የትኛው መስዋዕት ነው? ምንም መስዋዕት እኛ አላየንም ሲጀመርም ማለት ነው። በገንዘብ የመጣ ፍቅር እንዴት ፍቅር ይሆናል? እንደ ዕቃ ተገዝቶ የመጣ ወንድ እንዴት ባል ይሆናል? እንዴት ባል ይሆናል? እውነቴን እኮ ነው። እሱ አሁን በይሉንታ ነው የተያዘው። እሱ ነው ይሉንታ የተያዘው። በነገራችን ያ ይሉንታውን አልረሳውም። አበሻ እኮ ነው። አበሻ እኮ እኛ 2 ቀን እውነቴን ነው ቸግሮን ወይ ካበላን ያችን ነገር እኮ አንረሳም ማለት ነውና ለዛች ነገር ብለን ወይ ቤተሰቦቻችንን ወይ ከምንወዳቸው ወይ ከብዙ ነገር ያለያየናል። ምን ያህል ተፈጥሮ እንዳለብን እንጃ። ካስተዳደጋችን ነው ብዬ ነው የማስበው። ለማንኛውም ውድ ተመልካቾቼ እናንተ የማታው ቪዲዮን እንዴት አያችሁት? እንዴትስ ተመለከታችሁት? አሁን ላይ ሄርሜላ እያረገች ያለችው ነገር ትክክል ነው ወይ? ለምንድን ነው ከአብርሃም መራቅ ያልቻለችው? እኔ የሚኪ የወንድሟ ምክር በጣም ነው የተመቸኝ ማለት ነው። እና መንጭቆ ነው የወሰዳት። እንግዲህ በዛ መሀል አቶ አብርሃም እኔ እኮ እሷን ሳፈቅር አንተን አማክሬክ አይደለም ሲለው ነበረ ማለት ነው። ሲጀመርም አንተ አፍቅረካት አይደለም፣ ያው እሷም አንተም ለቻናላችሁ ማሳደጊያ እየሸቀላችሁ ነው። ይሄን ሞኝን ህዝብ እያጃጃላችሁ እንደሆነ እንዲሁ ያስታውቃል ማለት ነውና በነገራችን
እንዱ ተጃጅለው ነው ከዛን ተወልዳለች ደግሞ ጥሏት ይጠፋል ማለት ነው። ጥሏት ይጠፋል ሳይሆን ሌላ ሴት ጋር ይሄዳል። አብርሃም የለመደ ወንድ እንደዛ ነው። እንግዲህ አንድ ቀን ለሚያውቃት ሴትም ይሄ አንሶላ ይጋፈፋል። ምንም አይነት ምህረት የሌለው ለሴት ልጅ ክብር የሌለው በእውነት አንዳንዴ ለሴት ልጅ ክብር ይኖራችሁ። ከሴት የተፈጠራችሁ እናት እህት ብዙ ነገር ናት። ምን ያ ሁሉ ተረሳ እንዴ? እግዚአብሔርን እና ምን ማለት ፈልጌ ነው። ለማንኛውም አብርሃም እንግዲህ ሄርሜላ ጭራሽ ግንባሯን ሊስማት ደስ አላት። እሷ ደግሞ በቃ ያሽከረክራት ሁሉ ነበረ አቅፎ ማለት ነው። እያያት ነበረ። ሌላ የሆነ ፕሮግራም አለ እዣት ይሄዳለሁ አለ ደግሞ እንከፍ